አንድ ቤት አንስተን 40 አባወራ ባለቤት እንዲሆን ማድረግ መቻል ማለት ትልቅ ለውጥ ነው። ከተማችን መለመድ ያለበት ይሄ ነው። ለኔ ብቻ ሳይሆን ለኛ እንዴት መሆን ይችላል? አኗኗርን ማዘመን ግድ ነው። ከተማችን ትልቅ ከተማ ናት። ዓለም አቀፍ ተወዳዳሪ ሆና ዛሬ ደግሞ የዓለም አጀንዳ የሆነችበት ደረጃ ላይ ደርሳለች። እንደዚህ ሲኮን የዛሬ 60 ዓመት 70 ዓመት በነበረው እሳቤ ዛሬ ልንኖር አንችልም። ከዘመኑ ጋር መዘመን ግድ ይለናል። ቦታም መሬትም ከመሰሰት ይልቅ ለጋራ ካረግነው እንደዚህ ለሁላችንም እንዲበቃ ማድረግ እንችላለን። የተለወጠው እንግዲህ የመኖሪያ ቤት ዘመናዊ ማድረግ፣ ጽዱ ማድረግ፣ ደረጃውን የጠበቀ አድርጎ መስራትና በበጎ ፈቃድ ይሄንን ወደ ማህበረሰቡ ማድረስ ብቻ ሳይሆን እሳቤውም ጭምር ነው። ይሄ ከእሳቤው ነው የሚመነጨው። በጋራ እንጠቀም፣ ትንሹም የቦታ አጠቃቀም እንዴት አድርገን አልቀን መጠቀም እንችላለን የሚለውን እሳቤ በተግባር ገንብተነው ነው ዛሬ አንዱ ወደ 40 ማደግ የቻለው። አካባቢውም እጅግ በጣም ባማረ ሁኔታ እየተገነባ ነው ያለው። ቤቱ ብቻ ሳይሆን እዚህ ቦታ ላይ መኖሪያ ቤት ማግኘት ጥቅሙ ዘርፈ ብዙ ነው። እንደዚህ አብረን ስንሰራ ስንተባበር ከተማችን እናዘምናለን። አኗኗራችን ክብራችንን የጠበቀ ይሆናል። የበለጠ ደግሞ ብዙ ተጠቃሚዎችን መድረስ እንድንችል እድል ይከፍትልናል። ይህ ሁሉ አንድ ላይ ሲደመር ለሁላችንም ጥቅም ነው የሚሆነው። ከህዝብ ጋር ነው ቢዝነስ የሚያድገው። ህዝብ ተጠቃሚ ሲሆን፣ የህዝብ ኑሮ ሲዘምን፣ ህዝብ የተሻለ ገቢ ሲያገኝ ባንኮቻችንም ያድጋሉ፣ ሌሎች ቢዝነሶቻችን ያድጋሉ። ተያይዘው ነው እድገት። ማህበረሰቡም ለሚሰሩት ቢዝነሶችና ለሚሰሩት ስራዎች ሁሉ በጎ አመለካከት ይኖረዋል፣ ይደግፋል። እሰየው የበለጠ አግኙ፣ ካገኛችሁ አልቃችሁ አብዝታችሁ ትሰሩልናላችሁ የሚለው አስተሳሰብም በዛው ልክ እየሰረጸ ይሄዳል ማለት ነው። ስለዚህ ስንተባበር፣ ስንደጋገፍ፣ በጋራ ስንቆም በጣም ትልልቅ ነገሮችን መስራት እንደምንችል ማሳያ ነው።